እኔ የገረመኝ ምን እንደሆነ ታውቃላችሁ? የኔ ማፍጠጥ ማለት ምንድነው የተነቀሰው? ማንን የተነቀሰው? ሀይሚ ትሆን እያልኩኝ እጁን ማለት ማንን እንደተነቀሰ አፍጥጦ ማየት ምን ይሉታል? ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ። ቡራዬ ብቅ ብሏል ቲክቶክ ላይ። አንዴ ተነግሮሻል፣ ሁለቴ ተደግሞልሻል፣ ሶስቴ ተከልሶልሻል በሚል ሙዚቃ ማለት ነው። እና ከዚህ በፊትም ሀይሚ ለቃበት ነበር በነገራችን ላይ ይሄን ሙዚቃ እና ብቅ ብሎልናል ቲክቶክ ላይ እጁን እየተነቀሰ እንዲሁ እንዴት ብዬ እንዳፈጠጥኩኝ ማለት እሱን ሳይሆን ማንን የተነቀሰው እጁ ላይ የሚለውን ማለት ነው። አዲስ አጀንዳ ሊወጣ ነው ብዬ በቃ በጣም ጓጉቼ ነበረ። ግን በጣም የሚወዳትና የሚያከብራት ያላባት ያሳደገችው እናቱን ነው። ከዚህ በፊት ማም የሚል እጁ ላይ አይቻለሁ ልበል ቤተሰብ ባልሳሳት ማለት ነው። እና ስላየሁት ሌላ ሊነቀስ ነው ብዬ ነበር የገመትኩት። እና ብዙዎቻችን ግን እርግጠኛ ነኝ ማንን የተነቀሰው በሚል እጁን ፍጥጥ ብለን ነው የምናየው። እርግጠኛ ነኝ እና መጨረሻ ፓርት ላይ ነው ራሱ ያየ ነው። ግን ይመስለኛል ማም የሚለው የበፊት ነው። አሁን ሌላ ዲዛይን ይመስለኛል የተነቀሰው ማለት ነው። ማም የሚለው በፊትም ከእጁ ላይ አለ አስታውሳለሁኝ። እና ተጨማሪ ታቶ ነው እንጂ እጁ ላይ አለ ባልሳሳት ማለት ነው። እና ለማንኛውም ማም የሚል መጨረሻ ፓርት ላይ አይቻለሁ። ማም የሚለው ግን ከዚህ በፊትም እጁ ላይ ሳላየው አልቀርም። ቤተሰቦች ተሳስቼ ከሆነ አላቅም፣ ግን ያየሁት ይመስለኛል። ሰው እንግዲህ ያው ሂዶ ተነቅሶ ብቅ ብሎልናል ማለት ነው። አሞታል፣ ግን አይኑን እየጨፈነ እንዲህ ብሎ ነው እየተንገበገበ የተነቀሰው። በነገራችን ላይ አንዳንድ ያላችሁ አዲስ ፍቅረኛ ስታፈቅሩ ከልባችሁ ላይ እየተነቀሳችሁ ለማጥፋት የምትቸገሩ ሰዎች እናም አይሆን ነገር እንደዚህ ባትነቀሱ የተሻለ ነው። ሲጀመር ንቅሳት አይፈቀድም። እኔ በሌላ እምነት አላቅም እንጂ በእኛ እምነት እንትን ሲል አይፈቀድም። ሶ ግን አንዳንዴ ወጣትነትም ፋሽንም ስለሆነ እንደ ሌላ ነገር ነው የምናየው። ሶ ማለት የሆነ ሰውነን እና መጠላት አይቀርም የሚባል አለ። ብቻ መጠላት አለና ክፉ አትናገር፣ መታረቅ አለና ክፉ አትናገር፣ መጣላት አለና ሚስጥር አትናገር የሚባል አባባል አለና አንዳንዴ ብን ብለው አፍቅረው ይነቀሱና በኋላ ሲጣሉ ለማጥፋት የሚቸገር ታቶ ከባድ ነው። እና ሲጀመር ያን ያህል እንትን የሚል አይመስለኝም። ከተነቀሳችሁ ደግሞ እንደዚህ ወይም እናት ወይም አባት በቃ ለዘላለም የማይጸጽታችሁ ነገር ብትነቀሱ የተሻለ ነው። ለማንኛውም ዛሬ ምሽት እንጠብቃቸዋለን። እንግዲህ በሀይሚዬና በጨረቃው ያለውን ክፍተት እንግዲህ ዛሬ በማን ቤት ነው? ቤተሰብ በሶሲ ይመስለኛል የሚለቁት ዛሬ። ነገ ወዲያ በሀይሚ ይመስለኛል። ነገ ሞል ትናንትና በብሩኪ ነዋ፣ ትናንትና በዳኒ ዛሬ በሶሲ ይመስለኛል የሚለቁት። ለማንኛውም ቤተሰቦቼ ቡራዬ እንኳን ደህና መጣ ብለናል። ደግሞ ሀይሚን ተነቀሳት እንዴ ብዬ በቃ ፍጥጥ ብዬ ማየት እንዱ ገርሞኛል ትላላችሁ። ለማንኛውም ምሽት እንገናኝ ቤተሰብ። እስከዛ መልካም ምሽት ብያለሁ። ቪዲዮ ላይክ ማድረጋችሁን አትርሱ። ወዳችኋለሁ። ባይ ባይ።